በላቸው ወንዝና ጠጡትን አቶ ገዱን ካገኛቸው በኋላ አመነታ። ልጠይቃቸው ልቅር አለ። በእርግጥ አገሩ እንዳልደረሰ የሚፈልገው አገር እንዳልደረሰ ቀደም ያገኛቸው ሰዎቹ ነግረውታል። ትንሽ ሰላምታ ተለዋወጡና ከሰውየው ጋር የተወሰነ ሰዓት አወራ። በሰውም ረፍት አደረገ። የሚያድርበት ሊጠይቃቸው ፈልጎ አመነታ። አቶ በላይነህ ከብት እያጠጡ ነው። ማሳው ላይ ሰዓቷ ፀሐዋ እየዘቀዘቀች ስለሄደች እያጠጡ ነው። በጋሻው ከብቶችን መለሰላቸውና ስለ ከብቶቹ ጥጋብ አወራቸው። የተወሰነ አወቁ። ሰላም ነዎት? ጠግበዋል? ይሄ ማሳው አጥግቧቸዋል? ደህና ዶሮ አፍጥኖታል በጣም ሰሞኑን ነው እንደዚህ ያደረጉት። በሶስት ቀን ጀንበር አፍጥናክተን እንደው ዝናቡን በዛው ሆደ አስደነገጠው እንጂ በሉ ደህና አምሹ። ሽማግሌው ከብታቸውን ነርተው ሲሄዱ በጋሻው ቆሞ አያቸው በትካዜ። ጥሎት የመጣው ቀዬ ትዝ አለው። ከብቶቹ፣ ቀየው፣ መንደሩ፣ በሬዎቹ፣ ላሞቹ፣ ጥገቶቹ፣ ፍየሎቹን አስታወሰ። ከዛም ወደ ጉዞው ቀጠለ አንገቱን ደፍቶ። አይ አለ በልቡ ትካዜ የገባው። በእርግጥ እውነት ነው። ለአንድ ነገር ሲነሱ አንድ ነገር ተጥሎ ይመጣል። አሁን ጉብታው ለወጣና ፀሐይም እየጠለቀች ስለሆነ ምን ይሻላል? መንገዱንም ስቼዋለሁ መሰለኝ አለ ግራ ተጋብቶ። የሚሄድበት አቅጣጫውን የሳተ ስለመሰለው ትንሽ አልጠይቃቸው ራቁ ሰዎች ራሱ ጀንበሯ ስለትጠርቃል አለ የፀሐይዋን መጥለቅ እያየ። እንግዲህ የሚያስጠጋኝ እግዚአብሔር እንግዳ ብሎ ወይም ደግሞ ደጅ ሰላም ባለ እንግዲህ እግዚአብሔር አድራለሁ አለና ጉዞውን ቀጠለ። የሚጠጣ የለም ወይ እዛ አካባቢ አባባ? እኔ አለ እዛ ይጠጣል። በጋሻው ወንዟ ወዳለችበት አካባቢውን እያደነቀ ጋራ ሸንተረሩ ወንዝና ሸለቆውን እያሞገሰ ወደ ውሃው ሄደ። በእርግጥ መምሸቱ የት እንደሚያደርግ ግራ ቢያጋባውም የተለመደ ስለሆነ ጉዞውን አልገታውም። ዱላውን በሽመሉ ይዞ አካባቢውን በቀኝም በግራ በፊትም በኋላም እያደነቀ ወደ ምንጩ ሄደ። በጋሻው አንዳንዴ ካጠገቡ ሰው ያለ ይመስል ሀገር እኮ ጎበዝ፣ ሀገር እኮ የተቀደሰ ሀገር እኮ ነው ይላል። በፊቱ የበቀለውን አዝመራ፣ ወንዙ፣ የመስኖውን ልማት ሲያው ያሞግሰዋል አካባቢው። የሰውን ደግነት ሲያይ ደግሞ ልቡ ርኅራኄውን ይውጠዋል። ሀገር እኮ አለን ጎበዝ ይላል አሁንም። በጋሻው በመሃል ቁጭት እልህ ያንገበግበዋል። ሰው አጠገቡ ያለ ይመስል ቆጣ እያለ ይናገራል። አሻግሮ ያያል፣ ይቆማል፣ ይተክሳል፣ መልሶ ይሄዳል። ምሽቱ ስላዘቀዘቀ ውሃ ጥሙም ስላንገበገቡ ወደ ውሃው ለማስታገስ ወደ ውሃ ስክን እያለ ሄደ። ከፊትም ከኋላው ከግራም ከቀኝም አካባቢው ጋር ምንም ሰው አልነበረም። ጭር ብሏል። አይድረስ ነው ማለት እናንተ አይድረስ እኮ ነው ይላል አንዳንዴ ግራ እየተጋባ። የጥሙ መብራት የጀንበሯ ማዘቅዘቅ ለሱ አዲስ አይደለም። ፀሐይዋ ስትጠልቅ እንደውም ለሱ ደስታ ይሰጠዋል። አንዳንዴ ከጋራ ላይ ቁጭ ብሎ ይላል የፀሐይዋን መግቢያ እያየ። ፀሐይዋ ስትገባ አንጋጦ ሲያው በፀሐይዋ መጥለቅ ጨለማ ሊያሸንፋ ሲታገላት ማየት ሕይወት ራስን ለማሸነፍ የምታደርገውን ትግል ታሳያለች ይላል ለብቻው እያወራ እየሄደ። ከወዳ ሕፃናትን አያቸውና የሚጠጣው ውሃ ላይ ቤት ምን ያሻግረዋል? ቤት ያሻግራል። ይሄ አያሻግርም። ቤታ ያሻግራል። ምን ታረገው ነው አንተ? ምን ታረገው ነው?
ለገላ እዛ ታጠብም ወንዙ ላይ ኧረ ውሃን ጠለጠለውልኝ ሲያይ ልጁ መሰለውና የጎድን እያየ ሄደ። አጎረምሳለች አባይስተብስ እንደዚህ ለከብት ለሰውም ለከብት እንዲህ መገደሙ ጥሩ ነው። በጣም ብልጣገር በሌላ ጊዜ ገድሞ ለልጆቹ ለከብቶች እንዲወጡ ከዚህ ጠጣ። ኧረ ሳቧት ገባችበት። የመድኃኒዓለም የቱ ነው የሚጠጣው? የታ ቤት ነው የሚገባው? ወረገ መድኃኒዓለም ቤት ጋር ነው ወታችሁ ጠጣ። ያችን ነው የምትጠጣው? ይሄማ ምን ማስገቢያለሁ? ከዛ ነው ያወጣችሁት እናንተ? እሺ አሁን ታጥበሽው ቤት ልትወጪ ነው? መልሶ ጭቃ አይደለም እንጂ አስወጣትም አይደል? መጠጣት እንፈልግ ነበረ። ተሻለናት ነው ይሻላል። የሚጠጣ ነው እናንተ ቀዳችሁ? ውሃ የለም ማለት የውሃ ጉድጓድ ምናምን የለም የውሃ ጉድጓድ የለም። አይወጣም የውሃ ጉድጓድ አይወጣም። እዛ ማውጣት አይሻልም ወይ? ከዚህ ከመሸከም ወገንተ አሁን ቢታርገን ማውጣት እንችላለን። መጠጣት ፈልገን ነበረ ግን ምንም አይደለም። ሊቀዱ ነው ማማ ትቀዳ ነው በሃይላንዱ በሁሉም ይሄማ ምን ተቀዳ ያው አይደለም። የሚጠጣ ስጡን እንጂ ምንም አይደለም። ደህና ናችሁ? እንዴት ናችሁ? ደህና ናችሁ? እህሉ እየተሰበሰበ ነው? እየተወቃ ነው? ነገ ጀምሮ ነው የሚወቃው? ነገ ስራ ነው? ይሄንሽ ይሄ ጥሩ ኖሯል። ጭቃ ሆኖ ለመሻገር ያስመቻል መሻገር ያስመቻል። ውሃ ጉድጓድ ያስወጥ እንጂ ወይ ካልሆነ ይሄማ ምን ይሆናል? አደርቅም ለቧንቧ ለዛ የሚጠጣ እሱስ ከሆነ ይሻላል። ዋሄ ኃይለኛ ጭቃር ሊሆኑ ከብት ራሱ ገብቶ የሚወጣም አይደለም እኮ ምን ይቀዳለታል? ጭቃውን ቢዛቅ መልስ ያው ነው እኮ የሚሆነው። ታች አጠጣው ታች እኮ ሌላ ብትገድቡለት ይሻል ነበር። እዛ ታች ለየት ለከብት ብቻ ቢገደብለት ይሻል ነበር። እነሱ ጋር አይደለም ጥቅምሽ ሲኖር ነው ሁሉም ነው የሚጠቀመው። በሉሽ ደህና አምሹ።